ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም ተመልሻለሁ ማለት ነው። ዛሬ የምናያቸው እነዚህን ፊደሎችን ነው ማለት ነው። እነዚህን እያንዳንዱ እያነበብን እናያቸዋለን ማለት ነው። እንዲሁም ቃላትን ስንመሰረት በዚህ መልኩ እየመሰረትን እናነባቸዋለን ማለት ነው። እንደምትመለከቱት በዚህ መልኩ በመጀመሪያው መስራት እንችላለን ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። አሁን ወደ ንባባችን እንሄድና ከመጀመሪያው ከአ እንጀምራለን። እንግዲህ በአ ማለትም አን የመጀመሪያውን ድምጽ በማስቀደም እዚህ ጋር የተለያዩ ቃላቶችን ጽፈናል ማለት ነው። እነዚህን እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። ተከታተሉኝ። እሺ እንጀምር። እሺ እንግዲህ እንደምትመለከቱት እዚህ ጋር አ ብለን እንጀምራለን ማለት ነው። እንግዲህ የመጀመሪያ ድምጻቸውን በአ ወይም በአንደኛው ድምጽ እየጀመርን እነዚህን የተለያዩ ቃላቶችን እንሰራለን ማለት ነው። ቀጥሎም ሌሎችን አጠቃላይ በዚህ መንገድ እያነበብን የምናያቸው ይሆናል ማለት ነው። አሁን ከአ እንጀምር ከመጀመሪያው ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር አ ብለን እንጀምራለን ማለት ነው። አ መ ነ ብዬ አነባዋለሁ ማለት ነው። እንደዚህ ብዬ በመነጥል ወይም እያንዳንዱ ድምጻቸውን ከጠራው በኋላ በድጋሚ ደግሞ በአንድ ላይ አመነ ብዬ በዚህ መልኩ ማንበብ እችላለሁ ማለት ነው። እናንተም በዚህ መልኩ በመነጠል ነው በማጣመር በዚህ መልኩ በቀላሉ እንድትረዱት ማለት ነው ማንበብ ትችላላችሁ ማለት ነው። እሺ ቀጥሎ እዚህ ጋር አ ፈ ነ ይላል። በአንድ ላይ ስናነበው አፈነ ብለን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን አ ወ ቀ አ ወ ቀ እንግዲህ እነዚህ የመጀመሪያ ድምጽ ናቸው ማለት ነው። ስለዚህ የመጀመሪያ ድምጻቸውን ወይም የፊደል መጀመሪያ የምናገኛቸውን ፊደሎች በዚህ መልኩ የተለያዩ ቃላቶች መስራት እንችላለን ማለት ነው። እነዚህን ለማንበብ በጣም ቀላል ነው፣ እንዲሁም ለመጻፍም ቀላል ናቸው ማለት ነው። እነዚህን በደንብ ካነበብን በኋላ ቀጥሎ ደግሞ ሌሎችንም እንደዚሁ ቃላቶችን እንሰራለን ማለት ነው። ሌሎች ድምጾችን በመጠቀም የተለያዩ ቃላቶችን መስራት ይቻላል ማለት ነው። አ ወ ቀ እንደዚህ ብለን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን አ ደ ነ አደነ በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። ማንኛውም የፊደል ገበታ ላይ የመጀመሪያ ድምጽ ተጠቅመን ስንጽፍ በጣም ቀላል ነው ማለት ነው። ስናነብም ሆነ ስንጽፍ ቀላል ነው። ነገር ግን ሌሎች ድምጾችንስ እንዴት እናነባለን የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እሺ ቀጥሎ እዚህ ጋር ከፈለ በአንድ ላይ ከፈለ ብለን እናነባለን ማለት ነው። ከዛ ቀጥለን ከደነ ከደነ ከወነ ከወነ ከረመ ከረመ እንደዚህ ብለን እያንዳንዱ ፊደሉን በመጀመሪያ በመጥራት እንዲሁም የመጀመሪያ ድምጻቸውን ወይም ድምጻቸውን እያንዳንዱ ስማቸውን እየጠራን በምንሄድበት ጊዜ ቃላቱ በራሱ ጊዜ ይመጣልናል ማለት ነው። ትክክለኛው ትርጉም በራሱ ጊዜ ይመጣልናል። ስለዚህ በመጀመሪያ እነዚህን ድምጻቸውን እያንዳንዱ ስማቸውን እየጠራን እናነባለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር በወ የምንጀምራቸው ቃላቶች ናቸው ማለት ነው። ወ ን ዝ ወንዝ ወንዝ ወዳጅ 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 ወላጅ 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 ወኪል 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 እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ የአማርኛ ፊደሎች እንዲሁም ቃላቶችን ለመስራት ተጠንቀን መጥራት ያለብን ድምጾችን ነው ማለት ነው። እንግዲህ ከ1 እስከ 7 ያሉ የፊደል ቤተሰቦች ውስጥ የተለያየ ስም አላቸው። እነሱን የተለያየ ስማቸውን በትክክል በየራሳቸው ቅርጻቸውን አይተን በደንብ ተጠንቀን የራሳቸውን ስም ለመጥራት እንሞክራለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ዘንግ 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 ዘፈን
ዘፈን ዘፈን ዘቀጠ። እሺ በአንድ ላይም ዘቀጠ ብለን እናነባዋለን ማለት ነው። ከዛ ቀጥለን ዘመድ 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 እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ወደሚቀጥሉት ወደ ደ ፊደሎች እንሄዳለን ማለት ነው። እንግዲህ የደ የመጀመሪያውን ተጠቅመን የተለያዩ ቃላቶችን አራት ቃላቶችን በዚህ መልኩ ጽፈናል ማለት ነው። ደወል 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 ደውል ደውል ደውል። ይሄኛው ተመሳሳይ ድምፅ ማለትም ተመሳሳይ ፊደል ይመስላል፣ ስናነበው ግን የተለያየ ነው ማለት ነው። ምክንያቱም በወ በስድስተኛው እና የመጀመሪያው ድምፅ ብቻ ነው የሚለየው ማለት ነው። ደወል ደውል ብለን እንለያ ወይም እናነባዋለን ማለት ነው። እሺ እዚህ ጋር ደልል 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 ደንብ 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 ብለን እናነባለን። ከዛ ቀጥለን ጀምር ጀምር ጀግና 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 ጀበና 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 ጀልባ 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 እንደዚህ ብለን እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ገለጠ ይላል። ነጣጥለን ስናነብ ወይም እያንዳንዱ ስማቸውን ስንጠራ ደግሞ ገለጠ ገለጠ ገበረ 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 ገዘፈ 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 ገለባ 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 እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ድምጻቸውን ከሰባቱ ድምፅ ውስጥ የራሱ የሆነውን ስም አውጠን መጀመሪያ ቅርጹን በማየት የራሱ የሆነውን ስም እንጠራለን። ከዚያ የሚፈልገውን ቃላት ስማቸውን በትክክል በመጠቀም በዚህ መንገድ መጻፍም ሆነ ማንበብ እንችላለን ማለት ነው። ከዛ ቀጥለን ጠንቅ 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 ጠቆረ ጠቆረ ጠለቀ ጠለቀ ጠረፍ 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 እንደዚህ ብለን በቀላሉ በዚህ መልኩ ማንበብ